በዛሬው በኪችኑ ሰዓታችን ሀያት አደባባይ ላይ በሚገኘው ጁስ ኤንድ ቦል ነው የሚገኘው። እንግዲህ እንደተለመደው 3 የተለያዩ አይነት ምግቦችን ነው የምንሰራው። ከሼፍ አጸደ ጋር ግን 2 አይነት ምግቦችን ነው የምንሰራው። አንዱን ምግብ ደግሞ ከሌላ ሼፍ ጋር ነው የምንሰራው። ለ10 ዓመታት በዚህ ሙያ ላይ ልምድ ያላት ልምድን ያካበተች አይደል? አዎ በደንብ ኪችናችሁ ንጹህ መሆኑን ቤታችሁ ንጹህ መሆኑን አፕሪሼት ሳላደርግ ማለፍ አልፈልግም። በእውነት በጣም ንጹህ ነው። ሄልዚ ነገሮች በጣም ይታያሉ። ብሉብኝ ነው የሚሉት። በቃ እውነት ነው። እሺ ካንቺ ጋር ምን ምግቦችን ነው የምንሰራው? አረቢያ ታፉልና አቮካዶ ቶስት። አረቢያ ታፉል እንግዲህ ገንቢና ተወዳጅ ምግብ ነው። የምትጠቀሚባቸውን ግብአቶች እንግዲህ አዘጋጃጅተሽ ያስቀምጠሻቸዋል ክሽን አድርገሽ። ይሄ ቲማቲም፣ ቃሪያ፣ ሽንኩርት ነው። እንቁላል፣ ዘይት፣ ለውዝ፣ ባቄላ ፉሉ ራሱ አለ። ይሄን ነው ለፉሉ የምጠቀማቸውና አቮካዶ ድሬሲንግ አለ። በመጠን ያስቀምጥሻቸው ለአንድ ሰው የሚሆን ነው ይሄ። ስለዚህ ወደ መስራቱ ነው ቀጥታ የምንገባው። መግባት እንችላለን። ዘይት እንጨምራለን። ሽንኩርት እናረጋለን። ቲማቲም እናረጋለን። ቲማቲምና ሽንኩርቱን ጥብስ ካረግን በኋላ የተቀቀለ ባቄላችንን እንጨምራለን። እንጨምራለን። ለውዝ ቅቤ እንጨምራለን። ጭፍልቅ እናደርገዋለን ባቄላውን በደንብ ላም እስኪል ድረስ። ሰባት አይነት ቅመም ነች። ኮረሪማ አለው፣ ቁንዶ በርበሬ አለው፣ ገውዝ አለው፣ ኮሰረት አለው። ደረቅ ቅመሞች ጨው እንጨምራለን። እቺ የተፈጨች ነጭ ሽንኩርት ነች። እንቁላል ጨምራለሁ። ቲማቲም፣ ቃሪያ፣ ሽንኩርት፣ አቮካዶ ድሬሲንግ፣ እርጎ አለ፣ የወይራ ዘይት አለው፣ እርቼቶ አለው፣ ዳቦ አለው። እቺ የጤፍ ዳቦ ነች፣ ለጤና አሪፍ። አረቢያ ታፉላችን ደርሷል። በጣም ነው የሚያምረው። ከለርፉል ነው። ሲያዩት ራሱ በቃ ጥግብ ነው የሚያደርገው። በዛ ላይ ሄልዚ ነው። እውነት ነው። ሱዳኖች በፉል በጣም ነው የሚታወቁት። ሱዳንኛ ትችያለሽ? ከለም አረቢክ ገላባት ይጃለ ሱዳን ጠረፍ ላይ እንጂ እዛ ላይ ታዲያ በአማርኛ ነው ያወራች? አዎ አማርኛ ይችላሉ። እሺ ልቀላቅላት። ቀላቂና ቅመሽ። ወይኔ ሲያምር። እርግጠኛ ነኝ ምሳ በሉን፣ ቁርስ ላይ በልታችሁ እራት ላይ እንገናኝ።
ነው በጣም ነው የሚጣፍጠው። ሁለተኛው ምግባችን ምንድነው? አቮካዶ ቶስት። አቮካዶ ቶስት። ለሱስ የምትጠቀሚያቸው ግብአቶች ምን ናቸው? አቮካዶ፣ የወይራ ፍሬ፣ እንቁላል፣ ቁንዶ በርበሬ፣ አቼቶ፣ የወይራ ዘይት፣ ስላይስ ዳቦ። ዳቦ ቶስት የተደረገ ጥቁር ነው ወይስ ነጭ ነው? ስለዚህ ሁለተኛው ምግብ አዘጋጅልን። እኔም ይሄንን ምግብ በደንብ አድርጌ ላስተናግዶ ይሻል። አስተናግጂው። እኔም ሰርቼ አቀርባለሁ። አላጎርሳችሁ ነገር ምን ላድርግ? ዘይት እናደርጋለን። ዳቦችን ቶስት እናደርጋለን። ስላይሳችን እንቆርጣለን። ቶስት የሆነውን እዛ አቮካዶ ላይ የወይራ ዘይት እንጨምራለን። አቼቶ፣ ቁንዶ በርበሬ፣ ጨው፣ ከዛ ሚክስ እናደርጋለን። ከዛ ቶስት የሆነውን ስላይሳችን እንቀባለን። እንቁላላችን እናደርጋለን። አሁን ሳህናችን ላይ እንደረድራለን። በጣም ነው የሚያምረው። በቃ ሲታይ ራሱ ወይኔ እኔ ቶሎ መቅመስ ፈለኩኝ። ልቅመሰው። ቅመሽ። በጣም ነው የሚጣፍጠው በእውነት በጣም። የመጨረሻው ምግባችንን ደግሞ የምንሰራው ከሼፍ ትዕግስት ጋር ነው። በሼፍነት ሙያ ለ2 ዓመት አገልግላለች። ሶስተኛው ምግባችን ምንድን ነው? ስፔሻል ሰላድ ነው። የቤታችን ተወዳጅና አሪፍ የሆነ ምግብ ነው። ምን ምን ግብአቶች ነው የምንጠቀመው ይሄን ሳላድ ለመስራት? ሽንኩርት አለው፣ ሰላድ ያለው ራሱ፣ እንቁላል አለው፣ የወይራ ፍሬ ያለው እና ደግሞ ዘቢብ አለው። እና ወደ ዝግጅታችን እንግባ ይቻላል። መጀመሪያ ሰላጣ አረግ ከዚህ ጋር ካሮት እናደርጋለን። ሽንኩርትና ቃሪያ ያለው ሀሊ ያልቀመሰችው ምግብ ሀሊ ያልገባችበት ኪችን አይጸድቅም። ሶሳችንን እዚህ ጋር እንጨምራለን። አሁን መልሰን ሰላጣ እናደርጋለን። ኪያር እንጠቀማለን። ቲማቲማችን እናደርጋለን። ይሄ ፈረንጅ ቃሪያ ነው። ጥቁሩ ዘቢብ ነው። ቀዩ ዘቢብ ነው። ተቀምሞ የተቀመጠ ቺክንና ስጋ ነው። የተፈጨ ስጋና ቺክን ነው። ስዊት ኮርን ነው። አሁን አቮካዶችን እናደርጋለን።
ተቀምሞ የተቀመጠ ደረቅ ዳቦ ነው ይሄ። እንቁላላችን እናደርጋለን። ይሄ ወይራ ፍሬ ነው። ዘይት እናደርጋለን። አቸቶ ነው። ሎሚ እንጨምራለን። እዚህ ጋር ትንሽዬ ጨው እናደርግበታለን። ድሬሱን ብላይ ጨው ስላለው እዚህ ጋር ትንሽ ነው የምናደርገው። ለከረን እንዲያምርብን ከላይ ላይ ካሮት እናደርግባታለን። ሶስተኛውና የመጨረሻው ምግባችን ደርሷል። እኔ ይሄን ቦሉ ሙሉ ብበላው በቃ ደስ ነው የሚለኝ። ደግሞ የምበላው አይነት ምግብ ነው፣ ብዙ የምበላው አይነት ምግብ ነው። ሰላጣ ምናምን ስለሆነም ቀላል ነው፣ ቀለል ያለ ምግብ ነው። ሁሉም የሚወደው ነው። በጣም ቆንጆ ነው፣ ምግብ ይጣፍጣል። እኔ እስክቀምሰው በጣም ቸኩያለሁ። ቀላቂልኝ። ስለዚህ አሁን ለመቅመስ ዝግጁ ነው። እኔ አጨብጭብልሻለሁ። ነይ አንደኛ የእውነት በጣም ነው የሚጣፍጠው። እንደዚህ የሚጣፍጥና ጤናማ ምግብ መመገብ ከፈለጋችሁ አያት አደባባይ ወደ ጣፎ በሚወስደው መንገድ ሎሚያድ ሱፐርማርኬትን ትንሽ አለፍ እንዳላችሁ ጁስ ኤንድ ቦል የት ነው ብትሉ ማንም ነው የሚያሳያችሁ። መታችሁ ቅመሱት። እሁድን አንድ ላይ ይቀጥላል።